በቃ አንተ እንዳልተቀየርክ ነው እንት የወሰንኩት። አልተቀየርክም፣ አልተለወጥክም ማለት በቃ እንደዛ ቢሆን ኖሮ ርዕሰ መምህሩ ደውሎ እንደዚህ አይለኝም ነበር። ተለውጫለሁ እኔ። እሺ በምን ላሳይሽ? ቆይ እሺ እዛ ነው የምማረው አልኩሽ፣ እዛ ነው የምበላው፣ እዛ ነው ሁሉ ነገር ማደርገው እኮ። ለምን እንደዛ አለኝ ታዲያ? ምንድነው ችግሩ? እኔ ምን አውቃለሁ ምን እንደሆነ ችግሩ? እሺ እንዴ እኔ ምን ላድርግሽ ከዚህ በላይ? እኔ ሲጀምር ያ ህይወት ባይበቃኝ ኖሮ እንዴት እንደዛ አደርጋለሁ? እና ታዲያ ዮብ እኔ ምን ልበል? ደውሎ ሲነግረኝ ቆይ ምን ልበል? ደውሎ ሲነግረኝ እኔ ምን ልበል? ንገረኝ። ምን ማድረግ አለብኝ? ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ባላችሁበት ቦታ ሁሉ ሰላም ነው ወይ? አለሁላችሁ እግዚአብሔር ይመስገን። እንግዲህ ዛሬ መጥቻለሁ። እንዴት ነው? ሁሉ ሰላም ነው ወይ? ሳምንቱ እንዴት አለፈ? እግዚአብሔር ይመስገን እኛ ጋር ደስታ እጥፍ ድርብ ሆኖልናል። እንግዲህ ቤተሰብ እንደምታውቁት አላዛር ጌሙንም ተጫውቶ አሸንፏል። ያው እንግዲህ እንደምታውቁት የኛ ሰዎች አላሳፈሩንም። በጣም ደስ የሚሉ በእውነት ምርጥ ፋሚሊን ያለን እግዚአብሔር ይመስገን። እናንተም ተባረኩ፣ ዘመናችሁ ይብዛ። በቃ ይሄን ሰሞን እንዴት ነው የሆነ የለም ደስታ በመጣ ቁጥር አሁንም ደስታ አሁንም ደስታ አሁንም ደስታ። በቃ ቤታችን ደስታ በደስታ ነው። በጣም ደስ የሚል ነገር ነው እያየሁኝ ያለሁት። እኔ በጣም ደስ ብሎኛል እግዚአብሔር ይመስገን። እናንተሳ እንዴት ነው? መቼም ደስታችሁን የዛን ቀን አይቼዋለሁ። በእውነት እናንተ ላይ ያለውን ደስታ በስነ ስርዓት ነው ያየሁት። እግዚአብሔር ይባርካችሁ ላለው ዘመናችሁ ይብዛ። ዛሬ ግን የመጣሁት ለአንድ ነገር ነው። ከመናገሬ በፊት ግን እንዴት ነው ሁሉ ነገር አሪፍ ነው ወይ? ቤተሰብ ከጎን ያላችሁ በጠቅላላ በጣም ነው ማመሰግነው። እስቲ መስራት እኔ እንዳቀርብላችሁ የምትፈልጉት ነገር ካለ በኮሜንት አስቀምጡልኝ። እኔ መስራት የምችለውን ሁሉ ለእናንተ ያዝናናል፣ ያስተምራል የሚለውን ነገር ይዤ እንድቀርብ እንድትጽፉልኝ በዚሁ አጋጣሚ ጠይቃችኋለሁ። በተረፈ በባለፈው ቪዲዮ አይታችሁታል ሁሉን ነገር እና አላዛርን የትንሱን ሽምግልና አይታችኋል። አሁን ደግሞ ለሰርጉ እንዘጋጃለን። ሰርጉን እንግዲህ ለማድረግ መንገድ ላይ ነው ያለነው። እግዚአብሔር ደግሞ ያግዘናል፣ ይረዳናል። እነሱን አንድ ለማድረግ የማናደርገው የማንፈነቅለው ድንጋይ የለም። ቤተሰብ እነሱ አንድ ሆነው ተጋብተው ወልደው ከብደው እንደገና ሰርጋቸውን አይተን በቃ እኔ ምን ልበላችሁ በእውነት በክብር በቃ ቬሎ ለብሳ ትንሱዬ ቬሎ ለብሳ አላዛርም ደግሞ ሱፉን ነጭ ሱፍ ለብሶ ጎብለል ሲሉ ማየት ነው ናፈቀኝ። ያንን ጊዜ ደግሞ እግዚአብሔር ቅርብ ያደርገዋል ብዬ አስባለሁ። እግዚአብሔር ይረዳናል፣ ያግዘናል። እስካሁንም እሱ እያገዘን ነው እዚህ ጋር የመጣለው። የታመነው አምላክ ደግሞ ሁሉን እንደሚያደርግ አምናለሁ። ቤተሰብዬ እንዴት ናችሁ ታዲያ? እናንተ አላችሁልኝ ወይ? በዚህ አጋጣሚ አንድ ማመስገን የምፈልገው ሰው አለ። የትንሱን እናት ያላዛርን እናት ለኔ ጓደኛ የልብ ጓደኛ ከ2 ዓመት በላይ ጓደኛዬ ናት። የትምዬ በጣም ነው ማመሰግነው ከጎናችን ስላለሽ። በእውነት ባለፈው በጌሙ ላይም ስላደረግሽው አስተዋጽኦ እንደገና ደግሞ እነሱን ለማስደሰት ያው ሪቺት አዘጋጅተሽ ኬክ አዘጋጅተሽ ያን ሁሉ ነገር እውነት ለልጆችሽ ደስታ ብለሽ ስላደረግሽ በጣም ነው ማመሰግነው። እግዚአብሔር ይባርክሽ፣ ዘመንሽ ይብዛ። አንቺ ከዚህ በላይ እውነት ደስታ ይገባሻል። እውነት ዓለም ላይ ያለው ሁሉ ደስታ ላንቺ ይገባሻል። ተባረኪ። ከዛ በተረፈ ሃይሚ በጣም ነው የምናመሰግነው። ቤተሰቦቻችን ታብታብ እያደረጋችሁ ላይክ እያደረጋችሁ ሼር እየሰጣችሁ እንደገና ኮፒ ሊንክ እያደረጋችሁ ያንን ላይ ስትከታተሉ የነበራችሁ ቤተሰቦቻችን ሁላችሁንም እዛ ጋር የነበራችሁ የጨረቃ ፋሚሊዎች የነስራ ሞራዎች የኛ ቤተሰቦች እና ሁላችሁም በእውነት ሁላችሁም በጣም ነው ማመሰግናችሁ። እግዚአብሔር ይባርካችሁ። ያው እግዚአብሔር በእውነት ሞገስን ይስጥ። በቃ ይሄ የእግዚአብሔር ሞገስ ነው እንጂ በእውነት ይሄ ነው ማለት አልችልም። በዚህ አጋጣሚ ሁላችሁንም አመሰግናለሁ። የትምዬም እግዚአብሔር ይባርክሽ፣ እድሜና ጤና ይስጥሽ፣ ተባረኪ፣ ዘመንሽ ይብዛ። መተሽ ላይነ ስጋ ያገናኘን፣ ላይነ ስጋ ያብቃን እላለሁኝ። በጣም ነው ማመሰግነው፣ በጣም ነው የምወድሽ። እግዚአብሔር ይባርክሽ እላለሁ። ዛሬ ግን የመጣሁበት ዋነኛ ነገር ቤተሰብ ምንድነው?
አንድ ሰው ፕራንክ አደርጋለሁ። አንድ ልጅ ፕራንክ ማደርገው ልጅ አለ። እሱም ደግሞ ማን ነው? እዮብ ነው። እዮብን ፕራንክ ላረገው ፈልጌያለሁ። ምክንያቱም ይሄን ሰሞን በቃ እሱም በራሱ ዩቲዩብም እየመጣ አይደለ ከዛ ከታረቅን በኋላ ያላዛር ፕሮግራም ቀጠለ። ካላዛር ፕሮግራም በኋላ ደግሞ ቪዲዮ ለመስራት ጊዜ አላገኘም መሰለኝ። ግን ዛሬ ፕራንክ ላረገው አስቤያለሁ። ምንድነው ፕራንኩ? ትምህርት ቤት አልገባህም፣ አስተማሪክ ደውሎ እዮብ ለምን ቀረ ከክላስ ብሎ አለኝ፣ የት ሄደሃል በሚል ፕራንክ አደርገዋለሁ። ቤተሰብ እሱ የሚመልስልኝን መልስ አብረን እናያለን። ምን እንደሚያስብ፣ ምን እንደተረዳ፣ ምን እንደሚመልስ፣ ምን እንደሚሰማው አብረን የምናይ ይሆናል። እንግዲህ አላቅም፣ እዮብ ትምህርት ቤት ሄዷል። ከትምህርት ቤት ሲመጣ ጠብቄ ይሄንን ነገር እለዋለሁ። ምን እንደሚያስብ እንግዲህ አብረን እናያለን። ቤተሰብ እንግዲህ ምንም ማድረግ አንችልም። ያው ፕራንክ እየተደራረግን ጊዜውን እንቀጥላለን ማለት ነው። እስቲ እዮብ እስከዛሬ ፕራንክ ተደርጎ አያውቅም፣ እኔንም አድርጎኝ አያውቅም መሰለኝ አይደል? እንግዲህ አሁን ይሄንን ካረኩት በኋላ ያው ብድር ይመልሳል እና ያለን አብረን የምናየው ይሆናል። ቤተሰብ እንጠብቀው። ሰዓቱ ግን ደርሷል እኮ ለምንድን ነው የቆየው? ምን ሆኖ ነው? መጣ ቤተሰብ። አባ እንዴት ነህ? ደህና ነህ? አለሁልሽ። እንዴት ነህ? አለሁ። እንዴት ነው ትምህርት? ቪዲዮ ይዤ መጣሁኝ ዛሬ ከቤተሰብ ጋር እያወራን። በቃ እኔ ልብሴ ልቀይር ነው። እና የምን ልብስ መቀየር ነው? ለማንኛውም የት ነው ያልከው? ቁጭ በል። የት ነው ያልከው? የት ነው ያለው? እንደምታየኝ ነው ማለት ከትምህርት ቤት ነው እየመጣሁ ያለሁት። ማዲ ደግሞ እናቴ ደግሞ ያይሽኝ አይደል? ከትምህርት ቤት ምን ማለት ነው? ከትምህርት ቤት ቢሆን ነው እንዴ ርዕሰ መምህሩ የደወለልኝ? የምርሰ መምህር ዋናው ዳይሬክተሩ ነው። ምን አለሽ? ደውሎ እዮብ ለምንድን ነው ወደ ክላስ ያልመጣው? የት ነው ያለው? ለምንድን ነው ያልመጣው? ምክንያቱስ ወይስ እናንተ አስቀርታችሁት ነው? የት ነው? ለምንድን ነው ክላስ ያልገባው ነው ያለኝ። ኧረ በስመ አብ! ቀኑን ሙሉ ከዚህ ስንት ሰዓት ነው የወጣሁት? ከዚህ ወደ አንድ ሰዓት ላይ ወጣሁት። አንድ ሰዓት እስከ 9 ሰዓት ድረስ እዛው ነበርኩ። እንዴ ምን ማለት ነው? እንደዛ ከሆነ ታዲያ አስተማሪ እንዴት ይደውልልኝ? ከፈለክ የደወለልኝን ላሳየህ ቁጥሩን፣ የትምህርት ቤቱ። እንዴ የት ነበርክ? አትሳቅ። ተሰቃለን እየጠየቁ። ኧረ ተው እየቀለድሽ ነው። እኔ እየቀለድኩ አይደለም፣ አስተማሪው ደውሎልኛል። ኧረ ተው እውነት አታስደንግጪኝ። ማስደንገጥ ምን ማለት ነው? ልክ አይደለሁም። ፕራንክ ከሆነ ንገሪኝ። ካሁን ፕራንክ አይደለም። ይሄው ቁጥሩን፣ የእናንተን ትምህርት ቤት ቁጥር ታውቀዋለህ? አዎ አውቀዋለሁ። እና ይሄው ከፍተህ ውሸቴን ከሆነ የት ነበርክ? ትምህርት ቤት ነበርኩ። እኔ ምን ልበልሽ? ትምህርት ቤት ብትኖር ለምን እንዴት ይደውልልኛል? እኔ ምን አውቃለሁ እሱ ለምን እንደዛ እንዳለሽ። ምን ማለት ነው? እዮብ እየቀለድክ ነው እንዴ? አንቺ ነሽ እንጂ ቀለድሽ ያለሽ። እኔ አይደል እዛ ነበርኩኝ እኮ በቃ ከጠዋት ጀምሮ እስከ 9 ሰዓት ድረስ እዛው ነበርኩ። እኔ እንደውም የደወለልኝ ሰዓት ራሱ ልመጣ ነበረ ሰው ይዞኝ ምናምን በቃ ሳይመቻቸልኝ ቀርቶ እንደሆነ ወደ ቤቱ ይመጣ የለ እንዴ ብዬ ነው ዝም ያልኩክ። ልመጣ ነበር ትምህርት ቤት። የት ሄደህ ነው? የትም አልሄድኩም። ከዛ ሁሉ ነገር በኋላ እንዴት ነው እንደዚህ አይነት ነገር ማድረግ ሲጀምር? እንዴት እንደዛ ብለሽ ማሰብሽ ራሱ ይገርማል። እኔ ነኝ እንዲያሰብኩት፣ አስተማሪው ነው ያለኝ እኮ ነው ያልኩክ። እኔ ደግሞ አላረኩኝም። አስተማሪው ከየት ነው ታዲያ እንደዛ እያለ ያለው? እኔ ምን አውቃለሁ? እኔ ምን አውቄ? እዛ ላይ የኝም እኔ ምን አውቃለሁ? ክላስ እኮ ነው የለም ያለው። ክላስ መጥቶ ነበር። እኔ እንጃ አልጠራኝም ጭራሽ እኮ ክላስ ውስጥ የለም ነው ያለኝ። እሺ አንተ እዛ ቆንክ ክላስ መምጣቱን እንዴት አላየህም? አልመጣም። ሲጀመር አልመጣም። አልፈለገኝም ሲጀመር። እዮብ ብሎ እንኳን አልጠራም። እዛ ክላስ መጥቶ ዝም ብሎ ሰው መክተት አለን እንዴ? ምን አይነት ነገር ነው የተፈጠረው? ከዛ ችግር ከዛ መከራ አውጥቼ በስንት መከራ አውጣው ብዬ እዚህ ገባው ስል እንደገና ደግሞ ወደዛ ችግር መመለስ ይመስልሻል ስታስቢው? እኔ እኮ አይደለሁም እሱ ስላለኝ ነው የጠየቅኩህ። እንደውም እኮ ልመጣ ነበር። እኔ ባስብ ኖሮማ በሰዓቱ ነበር እንደውም የምመጣው። ግን ያው ቤት ነው የምትመጣው ብዬ ቤት ቁጭ ብዬ ጠበቅኩህ። ምን አጠፋው? መምጣት ነበረብኝ ትምህርት ቤት። እሱማ አልጠፋሽም። እና እሺ ደግሞ የነገረኝንስ መጠየቅ የለብኝም? አለብሽ መጠየቅ እኮ ጠየቅኩህ። ስለዚህ የት ነበርክ ነው ብዬ ጠየቅኩህ። ትምህርት ቤት። ትምህርት ቤት ኮንክ ታሪሳ መምሩ እንዴት እንደዚህ ይለኛል ነው ምልክ? እንጃ እሱን እንግዲህ አላውቅም ለምን እንደዛ እንዳለሽ።
ወይ ፈጣሪ ምን ልንገርሽ? የት ነው? አዮ በእናትህ አትዋሸኝ፣ ንገረኝ። እዛ ነበርኩኝ ቀኑን ሙሉ። እንዴት? እሺ እኔ በምን ላሳይሽ ማስረጃ? እሺ ምን ላድርግሽ? ነው እዛው ነበርኩኝ፣ እየተማርኩ ነበር። ካላመሽ ይሁን ላሳይሽ። እኔ ምን ያለው ደብተርን ሁሌም እየጻፍክ አይደል እንዴ? ምንድነው? ምን ጽፈው ሁሌም እንማር እና ታዲያ ቆይ አንተ አትነግረኝም እውነቱን? እሺ ምን ልንገርሽ እናቴ? ኧረ እባክሽ አታስጨንቂኝ። እውነት ምን ማለት ነው? እሺ አስተማሪው ነው የሚዋሻው? እየዋሸ ይሆናል። እኔ እንግዲህ ለምን እዛ የተማርኩት ጸብ አለባችሁ? ይዋሻል ብለህ የምታስብበት ጸብ አለባችሁ? እና ለምን ይዋሻል ታዲያ? ለምን እንደዛ ይዋሻል ብለህ አሰብክ? እኔ ምን አውቄ እንጂ እኔ ከዚህ አንድ ሰዓት ወጣሁኝ፣ ቀጥ ብዬ ወደ ትምህርት ቤት ገባሁት። ወደዚህም ወደዛም አላልኩኝ። ቀጥ እንደተማርኩኝ ቀጥ ታየው እዚህ መጣሁኝ። አንቺ ጋር ነው ወላሂ እንደገባሁ የመጣው። ቦርሳዬን እንኳን አላስቀመጥኩኝ። እሺ አሁን ምንድን ነው እኮ አሁን አሁን እዚህ ቦታ ላይ ስተተኛው ማን ነው? አንተ ነህ አስተማሪው? አትሳቅ እንዴ! እንዴት አልስቅም? አሃ እዮብ እየቀለድኩኝ አይደለም። አላጠፋውም እኮ ታዲያ ነሽ እኮ የለም፣ ክላስ የለም። የት ሄዶ ነው? አውቃችሁ ነው ወይ አሞት ነው ወይ የቀረው? ለምንድን ነው ብሎ ርዕሰ መምህሩ ጠየቀኝ። እኔ ክላስ ልክ ይሆን ነው ያልኩት። አሞት ነው እና በጣም እንትን ይላል። ምን እኔ ርዕሰ መምህሩ ሲጀመር እየዋሸ ነው? ካንተ ጋር ጸበኛ ነው አይደለንም ሲጀመር። እና ታዲያ እና ጸበኛም አይደለንም፣ አልጣላንም፣ ምንም አልሆንም። ግን እንዴት እንደዛ እንዳለሽ አላውቅም። እንዴ ምን ማለት ነው? ስንት ሰዓት ነው የደወለልሽ? መች ነው ዛሬ? ስንት ሰዓት? ወደ 6 ሰዓት 7 ሰዓት ምሳ እየበላ ይሆናል። 6 ሰዓት እኮ እንዴ ብትበላ እስከ ግቢ ወጥተህ ነው እንዴ የምትበላ? እዛማ አልወጣም። ይሁን እንትን ከግቢ ወጥተህ ነው እኮ ምሳቃህን ይዘህ አይደል የምትሄደው እኮ? ከግቢ ወጥተህ ነው የምትበላ? እዛ ነው የምንበላው። ታዲያ ክላሱ ሳይሆን ግን የራሳችን እንትን አለ የምንበላበት እኮ። የምትበሉበትን አያውቅም? እኔ እንጃ፣ እሱን አላውቅም። እዛ ቢመጣ ኖሮ እኔን ያገኘኝ ነበር። እንግዲህ እኔ በእናትህ አታፊዝ። እኔ እንደዚህ አይነት ቀልድ ነው። ትክክለኛውን ነገር ንገረኝ። ትክክለኛውን ነገር እኮ ነው የነገርኩሽ ያለሁት። ከዚህ በላይ ምን ልንገርሽ? እውነቱን እኮ ነው የነገርኩሽ ያለሁት። እኔን ግራ አታጋባኝ በእናትህ። ለምን ግራ ታጋባኛለህ? እሺ ምን ልበልሽ እኮ መናገር አለብህ እኮ ነው። አሁን እኮ ነው የነገርኩሽ። እኔ ትማራለህ ብዬ ነው እንጂ ምልክክ እንድትዞር ነው እንዴ? እኮ እኮ አልዞርኩኝም እንዴ። አልታውቅም፣ ዙረት አልታውቅም። ኧረ እባክሽ እናቴ እሱን ነገር አቆሚያለሁ ሲጀመር እንዴ። እና ለምንድን ነው ታዲያ እንደዚህ የሚለው? ምንድን ነው እሱን ነገር የምታነሱት? ከዚህ በኋላ እኔ እሱን ነገር እንዲነሳ እራሱ አልፈልግም። አሃ በቃ እኔ እየተማርኩኝ ነው በስርዓት እኮ። ወይ ፈተና። እሺ እኔ ማነው ትክክል ልበል? አንተ ልበል እሱን ልበል? እኔ እንጃ። እኔ እሱ እንዴት እንደዛ እንዳለሽ አላውቅም። አስፈላጊ ከሆነ አሁን እንደውልና እንጠይቀው። ደውሎ ነገረኝ እያልኩ አይደል እንዴ? እስቲ አሁን ከኔ ጋር ያወራሽ አውርቶኛል። እዛ እኔ አልመጣም ነው። ለምን እንደዛ እንዳለ አላውቅም። ለምን ማውሸት ያስፈልጋል? እዛው ተማርኩት፣ እዛው ነው የምበላው፣ እዛው ነው የምማረው። አመጣም ነው እየዞረ ነው። የት ነው የምዞረው? ያ ህይወት ሲጀመር እኔ ባይበቃኝ አልመለስም ነበር እዚህ ቤት ሲጀመር። ያ ህይወት የሚያስጠላ ባይሆን ኖሮ ማለት ነው። እንግዲህ አሁን ምንድነው መፍትሄው? እሺ እንደዚሁ እንዳረግ እኮ እሺ እንደውልለት አልኩሽ እኮ። እኔም ለምን ደውልለታለሁ? አሁን ተማሪ ከተለቀቀ በኋላ ቅድም መምጣት ነበረብኝ ማለት ነው ትምህርት ቤት። እና በቃ ከመደወል ውጭ ሌላ መፍትሄ የለውም። መደወል ማረጋገጫ የለኝ እኔ እዛ እንደዋልኩኝ ወይ ስልክ ይዤ አላሳይሽ ሙሉበትን ብሎኝ በቃ ወይ መደወል ወይ ደግሞ
እኔም ማመን ይሄ እኔን ለማበሳጨት ያረከው ነገር ነው። አንቺ ለምን ተማበሳጭሻው? እየተማርኩ አይደል እንዴ በስራው? እንደውም ዛሬ እንደው ፈተና ተሰጥቶ ራሱ በጣም ነበር በደስታ ነበር እየመጣ የነበረው። ከዛ ደግሞ ጭራሽ ትምህርት ቤት አልዋለ ምናምን ምን ማለት ነው ያው? ወይ ጉድ! በቃ አንተ እንዳልተቀየርክ ነው የወሰንኩት። አልተቀየርክም፣ አልተለወጥክም ማለት በቃ እንደዛ ቢሆን ኖሮ ርዕሰ መምህሩ ደውሎ እንደዚህ አይለኝም ነበር። ተለውጫለሁ እኔ። እሺ በምን ላሳይሽ? ቆይ እሺ እዛ ነው የምማረው አልኩሽ፣ እዛ ነው የምበላው፣ እዛ ነው ሁሉ ነገር ማደርገው እኮ። ለምን እንደዛ አለኝ ታዲያ? ምንድነው ችግሩ? እኔ ምን አውቃለሁ ምን እንደሆነ ችግሩ? እሺ እንዴ እኔ ምን ላድርግሽ ከዚህ በላይ? እኔ ሲጀምር ያ ህይወት ባይበቃኝ ኖሮ እንዴት እንደዛ አደርጋለሁ? እና ታዲያ ዮብ እኔ ምን ልበል? ደውሎ ሲነግረኝ ቆይ ምን ልበል? ደውሎ ሲነግረኝ እኔ ምን ልበል? ንገረኝ። ምን ማድረግ አለብኝ? እሱማ አንቺ ምን የምታደርጊው ነገር የለም። እና እኔ ደግሞ እዛው ነበርኩኝ። እሺ እኔስ ምንድነው ማድረገው? እሺ እዛው ነው የተማርኩት፣ እዛው ነው ቀኑን ሙሉ እንትን ያልኩት። እናንተ ማታምን ቆየሽ። እንዴት ነው የማደርገው? ከዛ ህይወት እንዴትም ብዬ እንትን አልኩኝ ስል ደግሞ እንደገና አሁን አልገባም ትምህርት ቤት ውጪ ነው እንዳለ እየዋለ ያለው። አሞት ነው ወይ ቀረ ብሎ አንቺ ጋር ይደውላል። ምን ማለት ነው? እዛው አይደል እንደ እየዋልኩ ያለው? እዛው አይደል የምማረው? ምግብ የምበላው እዛ፣ ቀኑን ሙሉ እዚያ እንደተጥቼ እዛ 9 ሰዓት እዚህ የምመጣው። ቀጥታ ነው የመጣሁት አንቺ ጋር። ለምን እንደዚህ የምትሉ? በቃ አታልቅስ እሺ። መቀጠኝ ምን አታልቅስ። በቃ ፍራንክ ነው እሺ። ፍራንክ ነው። አልነገርኩሽም እንዴ? አልነገርኩሽም መጀመሪያ አባ ፍራንክ ነው። አታልቅስ አባ። ፍራንክ ነው እያልኩ ልታለቅስ ነው እንዴ? እንደው አንተ ወድ ብዙዋል እንዴ? ፍራንክ ነው እሺ። እግሬሽ ነበርኩ ከቤተሰብ ጋር አውርቼ ነው ፍራንክ ላደርግክ። አታልቅስ እሺ። አውቄ ነው እኔ እንደተለወጥክ አውቃለሁ፣ እንደተቀየርክ አውቃለሁ፣ በአግባቡ እንደምትማር አውቃለሁ፣ ጂነስ ተማሪ እንደሆንክ አውቃለሁ። እሺ ፍራንክ ነው ያደረኩት። እንዴ ፈገግ በላ፣ ከቤተሰብ ጋር አውራ። ምንድነው አልተመቸህም? በጣም ደነገጥክ እንዴ? እንዴት ነው ማልደነግጠው? እንዴት አሃ ሲጀመር እኔ ከዛ ህይወት ከዛ የሚያስጠላ ህይወት እንደዛ ከሚመርበት ያንን ህይወት በፈልግ ኖር እዚህ አልመጣም ነበር። እንደገና ደግሞ አሁን ትምህርት ቤት እየገባ አይደለም። አሁንም ቢሆን ያንን ነገር አላቆምም። እንደዛ ደግሞ አንቺ ስትይ በቃ እሺ እንዴት ነው ያሁን እሺ የማደርገው? የሚያምነኝ ሰው የለም። በጣም የሚገርም ነገር እንዴ! ቃላት ነው የሚያጠርኝ ይሄን። አንተ ሞቀ ሰውነትክ እና ጋልኩኝ እኮ እና ታዲያ እዛ ቀኑን ሙሉ እየተማርኩኝ እዚህ ደግሞ የማይሆን ነገር የሚነገርሽ ከሆነ በቃ ይሄ እኮ የምትናገሪው ነገር ነው የሚጠፋሽ። ግራ ነው የሚገባው። አይዞህ እኔ አምኛለሁ። እሺ እንደማይሆን አውቃለሁ። እንደተቀየርክን በደንብ አውቄያለሁ። ግን እኔ ምንድነው እስቲ ቆይ አሁን ዛሬ ሲመጣ ዮብን ፕራንክ ላድርገው ብዬ አስቤ ነው። ስትመጣ የጠበቁክ በነገር ተቀበልኩክ። ሂድ በቃ ልብስህን ቀይር፣ ደከመክ። ቤተሰብን ሰላም በል። ቤተሰብ እንዴት ናችሁ? በጣም ያስደነገጠችኝ። እንዴት ናችሁ ቤተሰብ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ዛሬ እንግዲህ በፕራንክ የተቀበለችኝ እንግዲህ ከትምህርት ቤት ስመለስ ይሄን ፕራንክ እንመልሳለን። በጥፍ ሊመልስ ነው። ተዘጋጂ፣ ይኸው እየነገርኳት ነው። ተዘጋጂ እያልኩ ልብስህን ቀይር ሂዳባ እና ቤተሰብ በዚህ መልኩ እዮብን ፕራንክ አድርገነዋል። እውነት ሰውነቱ ጋለ በቃ ጋልን ያለው ተናዷል። ለማንኛውም ቤተሰብ በዚህ መልኩ ፕራንኩ አብቅቷል። ኮሜንት መስጠት፣ ሰብስክራይብ ማድረግ፣ ሼር እና ላይክ ማድረግን አትርሱ። በጣም ወዳችኋለሁ። እግዚአብሔር ይባርካችሁ።